የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያሉ ያልተሰሙ ሚስጥሮችም። እናት ልጄን አፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። ጤና ይስጥልን የምንወዳችሁ በቲክቶክ መንደር በተሰባበረ አማርኛዋ ብዙዎች የሚወዷት ገና በለጋ ዕድሜዋ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምጻዊትና ቲክታከር የዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻም ሳይታረቁ በሞት መለያየታቸው በማህበራዊ ሚዲያው መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ የግጭታቸው ምክንያት ምንድነው? በማህበራዊ ሚዲያስ ጉዳዩ ለምን መነጋገሪያ ሆነ? የቲክታከሯ አዲሱ ጮኛዋና የሟች እናቷ አለመግባባት አሳዛኙን መጨረሻና ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በማህበራዊ ሚዲያው የወጣቷ ድምጻዊትና ቲክታከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎቿና ወደ ሶሻል ሚዲያው ዓለም ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መማረክ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባትና በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰማቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጇ ከምንም በላይ እንደምትሳሳ ለትዳር እንኳን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወቱ ውጣ ውረድ ስለሚያውቁ የዘወትር ዱዓና ጸሎታቸው ሴት ልጅን አደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንዲሁ ለልጇ ወደፊት ህይወት የምትጨነቅላት እናት ነበረችም። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናትየው ግን ልጅ የገና አንድ ፍሬ ናት። ዛሬ ጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምኑ ነው ላንቺ የሚከብድሽ? She's my daughter. I don't want ማንም ዝንብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓት። መጥፎ ሰው በያም እኔ ዴዚን አላፈቅራትም። አንተ ራስህ አይደለም እንዴ ልታስቀይው Let me start talking. This is not about love. No, this is not about love. Let her finish. It's okay. Let her talk. That was the problem. Because your love is what caused all this. Daisy, please listen. It's good for you. Let her talk. And I got enough to keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ገና ተገላገልን ከሱ ስምን መልስ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. I didn't accept. I mean, appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ ነው ኢንት ላይ ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትናንት ወጥቶ ለአንድ አመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት አንድ አመት ሆነሽ ላደረገችሽ እና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ለደር ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ You don't have to bring up his personal life. ሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ያላ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፈራ ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life. እኔ ማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። 18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ
ዝም ብለህ አይደለም። it takes a lot of work ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደድረን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ ሲንድሮም ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን ዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ እያደረ ምን ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን እሱ የሚወዳት ከሆነ እንደዛ አይነት ነገር ማምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ። ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽን ወስጄ እንዳርጌ ለአማራ ወረቡራታለሁ ኦሮሞን ገና እንጠፋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴት ነካ? I just want the best for my daughter. That's it. I'm gonna go look after her. I'll take care of you, Daisy, until I die. You know I love you. I know you're in love. And you know, I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes no. You make a mistake. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to say what you did as well, then, you know, like I have the right to do anything I want. Okay. That's good. That's fine. Daisy, it's okay. Take your time. If you love him, it's your choice. I will support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like, we should stop making this about relationship. Okay. It's not. Daisy, you know, I work even last year. Let's forget about everything. Last year when you were home, 1 year we were in Ethiopia, but the year before that you were 19. I was working 2 jobs. You're open 24 hours. You have a car. You have the entire home. You could have done anything. Why wouldn't you run away then if nothing is good for you? What do you mean? It's not like she was saying that she was working 2 jobs. Yeah. You're at home by yourself. Yeah, I'm just doing social media. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. Again, it's my decision. She has no reason. Okay, so what I'm saying is... Andy, Tina,